በነገራችን ላይ ጤናማ አመጋገብ ለሰውነትዎ ብቻ ሳይሆን ለወሲባዊ ሕይወትዎም መፍትሄ ነው። ቀይ ስር፣ ሐብሐብ፣ ዱባ ፍሬና አረንጓዴ ቅጠሎችን ወደ ምግቦ ያክሉ። ለውጡን በአንድ ጀንበር ባያዩትም በሂደት ግን ዘላቂ መፍትሄ ያገኛሉ። ሰላም ጤና ይስጥልን ውድ የሰማዕትዮ ተከታታዮች እንደምሰነበታችሁ። ዛሬም እንደተለመደው አዲስ ነገር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በብዙ ወንዶች ዘንድ በምስጢር የሚታለፍ ግን ደግሞ የብዙዎችን ትዳርና በራስ መተማመን የሚነካ ጉዳይ ላይ እንወያያለን። የብልት አለመቆም ወይም ስንፈተ ወሲብን ያለ መድኃኒት በምንመገባቸው ምግቦች ብቻ እንዴት መከላከልና ማከም እንችላለን? ዛሬ የደም ዝውውርን የሚጨምሩ ሆርሞንን የሚያስተካክሉና ብርታትን የሚሰጡ ምርጥ ምግቦችን በዝርዝር እናያለን። ላይክ፣ ሼር እና ሰብስክራይብ እንዳይረሳ። አመጋገብ ለምን ወሳኝ ሆነ የሚለውን የመጀመሪያውን ጥያቄ እንመልስ። የብልት መቆም በዋናነት ከደም ዝውውር ጋር የተያያዘ ነው። የልብ ጤንነትና የደም ቧንቧዎች ጥራት ሲቀንስ ወደ ብልት የሚሄደው የደም መጠን ይገደባል። ስለዚህም ለልብ ጤናማ የሆነ ምግብ ሁሉ ለወሲባዊ ጤንነትም ጠቃሚ ነው ማለት ነው። መመገብ ያለብን ዋና ዋና ምግቦች ምን ምን ናቸው የሚለውን ስናይ፣ አንደኛ ናይትሬትስ፣ ናይትሬት ያላቸው ምግቦች። እነዚህ ምግቦች በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ይቀየራሉ። ናይትሪክ ኦክሳይድ የደም ቧንቧዎች እንዲሰፉና ደም በነጻነት እንዲፈስ ያደርጋሉ። እነዚህ ምግቦች ምን ምን ናቸው የሚለውን ስናይ ደግሞ ቀይ ስር፣ ቀይ ስር የተፈጥሮ ቪያግራ ተብሎ ይጠራል። ስለዚህ በቀን 1 ብርጭቆ ጭማቂ መጠጣት አስገራሚ ለውጥ ያመጣል ማለት ነው። ጥቁር አረንጓዴ ቅጠላ ቅጠሎች ለምሳሌ እንደ ሰላጣ እና ቆስጣ ያሉ ቅጠሎች ከፍተኛ ናይትሬት ይዘዋል። ሁለተኛው ፍላቮኖይድ ያላቸው ፍራፍሬዎችን መመገብ ነው። ጥናቶች እንደሚያሳዩት ፍላቮኖይድ ያላቸው ምግቦች አዘውትረው የሚመገቡ ወንዶች በስንፈተ ወሲብ የመጠቃት ዕድላቸው በ14% ይቀንሳል ይላሉ። ሶስተኛው እንጆሪ፣ ወይንና ሲትረስ ወይም ሎሚና ብርቱካን መጠቀም። እነዚህ ደግሞ የደም ዝውውርን ያሻሽላሉ። አራተኛው ሐብሐብ መጠቀም። ሲትሩሊን የተባለ አሚኖ አሲድ ስላለው የደም ቧንቧዎችን በማዝናናት የደም ፍሰትን ይጨምራል ማለት ነው። ሌላኛው ደግሞ ዚንክ ያላቸው ምግቦችን መመገብ ነው። ዚንክ ለወንድ ልጅ ወይም ለወንድ ሆርሞን ምርጥና ወሳኝ ነው። ሌላኛው የዱባ ፍሬ ነው። ከፍተኛ የዚንክ መጠን ስላለው የወንድነት ሆርሞንን ያነቃቃል። ጥራጥሬዎችን መመገብም ይጠቅማል። ለምሳሌ ባቄላ፣ አተርና ምስር እጅግ በጣም ጠቃሚ ናቸው። ሌላኛው ደግሞ ኦሜጋ 3 ያላቸው ምግቦችን መመገብ ነው። ኦሜጋ 3 ያላቸው ምግቦች ለምሳሌ አሳ፣ በተለይ ሳልመንና ሰርዲን የተባሉ የአሳ አይነቶች የደም መርጋትን ይከላከላሉ፣ የደም ፍሰትንም ያቀላጥፋሉ። ለውዝና ቅባት ያላቸው እህሎችን መመገብ እንደ ዋልናትና ተልባ የደም ቧንቧ ጤንነትን ይጠብቃሉ። ጥቁር ቸኮሌት መመገብ። ጥቁር ቸኮሌት የደም ዝውውርን የሚያሻሽሉ ኤፒካቴችን የተባሉ ንጥረ ነገሮች አሉት። ነገር ግን ስኳር የበዛበት መሆን የለበትም። ከዚህ ቀደም ምን ምግቦች መመገብ እንዳለብን በደንብ አይተናል። አሁን ደግሞ መወገድ ያለባቸውን ምግቦች በዝርዝር እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጥሩን እየበላን መጥፎውን ካልተውን ለውጥ አናገኝም። እነዚህን ይቀንሱ። አንደኛ ከፍተኛ ስኳር። ስኳር የደም ቧንቧዎችን ያጠባል፣ ለስኳር በሽታም ይዳርጋል። ሁለተኛው የተቀነባበሩ ምግቦች ወይም ፕሮሰስድ ፉድስ፣ የታሸጉ ምግቦችና ፈጣን ምግቦች የደም ዝውውርን ያደናቅፋሉ። ሶስተኛ ከፍተኛ ጨው ያለባቸው ምግቦችን መቀነስ፣ የደም ግፊትን በመጨመር ብልት ላይ ያሉ ጥቃቅን የደም ቧንቧዎችን ይጎዳሉ። አራተኛ አልኮልን መቀነስ፣ ከመጠን በላይ አልኮል መጠጣት የነርቭ ስርዓትን በማደንዘዝ ስሜትን ይቀንሳል። ከምግብ ውጭ ደግሞ አስፈላጊ ምክሮች አሉን። የሰውነት ክብደትን መቀነስ እጅግ በጣም አስፈላጊና ወሳኝ ነው። ቦርጭ መኖር የኤስትሮጅን ወይም የሴት ሆርሞን መጠን እንዲጨምር ያደርጋል። የሴት ሆርሞን አለን እንዴ? የሴት ሆርሞን ደግሞ ምንድን ነው ብላችሁ ጠይቃችሁ ይሆናል። በሚቀጥለው ቪዲዮ የሴት ሆርሞን መኖራችንንና እንዴት በአመጋገብ ብቻ ማስተካከል እንደምንችል ይዤላችሁ እመጣለሁ። ቦርጭን ከማጥፋት በተጨማሪ ደግሞ ስፖርት መስራት ግዴታ ነው። በቀን ለ30 ደቂቃ በእግር መጓዝ የደም ዝውውርን ጤናማ ያደርጋል። ሌላኛው ደግሞ ጭንቀትን መቀነስ ነው። ጭንቀት በራሱ የብልት መቆም ችግር ዋነኛ መንስኤ ነው። ባጭሩ ጤናማ አመጋገብ ለሰውነቶ ብቻ ሳይሆን ለወሲባዊ ሕይወቶም መፍትሄ ነው። ቀይ ስር፣ ሐብሐብ፣ ዱባ ፍሬና አረንጓዴ ቅጠሎችን ወደ ምግቦ ያክሉ። ለውጡን በአንድ ጀንበር ባያዩትም በሂደት ግን ዘላቂ መፍትሄ ያገኙበታል።
ቪዲዮ ከጠቀማችሁ ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ለተጨማሪ የጤና መረጃዎች ቻናሉን ሰብስክራይብ ያድርጉ። በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልን። መልካም ጊዜ። ሳማ ቲዩብ